ማን አንተ ውሻ አንተ ከካሳውን ጋር ግንኙነት እንዳለ በቂ መረጃ አለ ካሳውን አዎ አንቺ ግን ትግስቴን አትፈታተኝ ትግስቴን አፍኜ ነው የምገልሽ እባክህ ድጋፍ ከኔ ካደረኩላት በኋላ ከኔ ጋር ቆይታ በኋላ ወደ ካሳውን አሳልፌ የሰጠኋት ስለምን ልጅቷ ነው የምታወሪው ያለሽ ባለፈው ስመጣ ያዩት ልጅ ነው አንቺ ልጅ ግን አርፈሽ ብትቀመጭ ይሻልሻል ቆይ አንተ ማን ነህ ከኔ ምንድነው የምትፈልጊው ጭራሽ አንቺ ብለሽ ለማንም ተራሰው ወንጀለኛ ነህ ብለሽ ያለ ጥፋት ትደራርብኛለሽ በእኔና በቤተሰቦቼ ትልቅ ማስፈራሪያና ትልቅ ክትትል እንደሚደረግልን ተነግሬ ነው ከሱ ጋር ሰራይ ነበር ዝም በይ ነግሬሻለሁ አፍሽን ብትዘጊ በማይመለከትሽ ነገር በኋላ ጦስ እንዳትሆኚ አንተ ምንድነው የምትቀበጠው ምንድነው ባለፈው የመጣች የጓደኛዬ ዘመድ ናት ምን ሆነክ ነው ለምንድነው ከዚህ ችግር ራስን ማለት የምን ችግር ነው የምን አባሽ ችግር ነው አንቺ ምንድነው የምታረገው አፍሽን ብትዘጊ ይሻላል ነግሬሻለሁ ከላው ስሚ በጣም ተቀይሯል ሰሊ እኔ ሁሉንም ያጋጠመ ነገር እነግርሃለሁ ግን እባክህ ነፍሰ ጡር ናት አንድ ነገር እንዳታደርግብኝ ባለቤቴ እባክህ ወይኔ ሰሊ ለምንድነው ማትረጋጋው እኔ ላይ እሷን እንዳይደርስ ምንድነው ምረጋጋው ዝም በይ አሁን ከኔ ጋር እንድትቆይ ይፈልግ ነበር ከኔ ጋር ደግሞ ምንም ነገር ሳትሆን ቆይታለች በህይወቷ በሰላም ደግሞ እኔ አስረክቤዋለሁ ሜርሲ የታለች በእርግጠኝነት ሜርሲ ያለችው እዚህ ነው የሚሆነው አንድ ነገር ብትሆን መቼም አልታገሳችሁም መቼም ማለት ነው አንቺንም ይሁን ልጅ ዘርማንዘርሽን ነው ማጠፋው አይ እናንተ ገንዘብ ወዳችሁ ሰው ሲገደል ዝም ብዬ ላይ ቆይ እንደምቆችማ እሷን አረጋግኝ አሁን እየመጣሁ ነው ዋጋውን ነው የምሰጣው ችግር የለውም ይኸውልሽ እያንዳንዱን ነገር ማትገልጪልኝ ከሆነ እነግራለሁ ልክ ቤት ከፍቼ እንዳገባሁኝ እነሱ ኦሬዲ ልጅቷን ይዘዋት ሊወጡ ነበርና በጣም እንደታመመች ታስተውቃለች በቃ ጣር ላይ ናት ምናምን ይሄ ሰለሞን ቤት ነው አይደል? አዎ ሰለሞን ቤት ነው። ስለዚህ ሰለሞን ወንጀለኛ ነው አይደለም? አንተ ስለምትለው ምንም እየገባኝ አይደለም። የሴት ልጅ ህመም የሴት ልጅ ስጋይ የሚገባሽ ከሆነ እህቴ ያለችበትን ቦታ ወይም ደግሞ ሰለሞን አጋልጠሽ እንድትሰጪኝ ፈልጋለሁ። ተደብቆ ነው ለሚሄደው ምናምንና ይሄንን ያስተዋልኩ መጣው። ባለፈው በቅርብ ጊዜ ደግሞ የሆነች ልጅ በጣም ተጎድታለች ልትሞት የደረሰች ልጅ እዚህ ያየውኝና ማን እንደሆነ ይስጠይቃችሁ ሊነግሩኝ አልቻሉም። ትሰምኛለሽ ወይ? ፈትሻላ? እሺ አሁን እዚህ ጋር ፈትሼ ስላጣኋት ወይም ስላገኘኋት አይደለም። ገባ ልጅቷንም ይዘዋት እንዲወጡ ስታግዛቸው ነበር። እኔ እሱ የት ይሁን የት አሁን አላቅም ላገኘው አልቻልኩም። ስልኩ ራሱ ዝግ ነው። ግን በእርግጠኝነት ባለቤቱ ታውቃለች የት እንደሚኖር። እሱን አሳልፌ ብሰጥ እኔ ላይ እርምጃ ይወስዳሉ። ይሄንን ነገር ደግሞ እንዳትናገሪ ብለውኛል። እኔ ስለ አንተ ምትላትን ሜርሲ እማቀው ስለምን ወርስ ነው የምታወሪው? ይኸውልሽ አታሽክ አጣ እንደውም ቤት የለቀውጣው ለምንድን ነው ሰማኛለህ? ችግር ውስጥ አትግባ ማለት ህይወቷ አልፎ ሊሆን ይችላል። አይኗን ራሱ መግለጥ አቅቷት ነበር። እየመጣ ያለው ግለሰብ ያ ነው መሰለኝ። በእርግጠኝነት ነው። እሺ እንፍጠን። እሺ አንቺ ምን እየሰራሽ ነው? ምን እያረግሽ ነው? እኔም ሆን ብዬ አይደለም በቃ ነገሮች እኔም በእንደዚህ መንገድ አልጠበቅኳቸውም። እኔም ውጭ ነበርኩኝ ድንገት ስገባ እንደዚህ ነገሮች ተፈጠሩ። ልጅቷ የነበረችበት ሁኔታና በቃ በህይወትና በሞት መካከል ነበረ አምጥቶ የሰጠኝ። አንቺ ምን አይነት ውሻ ምን እያረግሽ ነው ያለው? እንዴ ከደቂቃዎች በፊት ስልክ እያወራን ነበር ካንተ ጋር። እነሱ ነበሩ ላውድ አድርጌው ነበር እየሰሙህ ነበር። ማለት ምንድን ነው የሆነችው? ከባድ ነው በጣም ከባድ ነው። እንዳትጎዳም እንዳትድንም አርገህ በቃ መጠበቅ ነው ለተወሰነ ጊዜ። ይሄ ሚሽን ብቻ ነው የሰጠኝ። ከመንገድ ላይ አውሳ አስገብተኝ ሜርሲን አውጣ ማለት ምን ማለት ነው? ይገባል? ጓደኛዬ ናት ደወለችልኝ አይደለ? ስራ አሰራት ነበረ እና በቃ በገንዘብ ነው ነገሮችን ሁሉ የሚጨርሰውና የሚፈታው። ስለዚህ እኔ የታዘዝኩትን ብቻ ነው የምሰራው። የተሳሳተ ሰው ይዘህ እንዳይሆን በነገራችን ላይ ማለት ነው። እኔ ሲጀመር እህት ማን እንደሆነችም አላቅም። ወደ ቤተሰቦች እንግዲህ አሁን በጣም የተወሰነ ደቂቃዎች ነው የሚኖሩን። ምክንያቱም ሰለሞን ተደውሎለት እንግዲህ እየመጣ ነው። ባለቤቱ ቅድም በነገርናት መሰረት አሳውቀዋለች። እንግዲህ
ከእህቱ ጋር የነበረውን ግጭት ገልጻለታለች። ስለዚህ በቀጥታ እዚህ ቤት ይመጣል። በቁጥራችን ስር ለማዋል እንሞክራለን ማለት ነው። እንግዲህ ያው ከዚህ በተጨማሪ ለአንቺ አንዳንድ ነገሮችን ግልጽ ላደርግልሽ እፈልጋለሁ። ቅድምም የተወሰነ ተጨናንቀሽ ነበረ ማለት የከፋ ችግር ውስጥ ይገባል ወይ ምናምን እንደዚህ ጥያቄዎች ነበሩ አይደለ? እኔ እሱ እንዲጎዳ ወይም የከፋ ነገር ውስጥ እንዲገባ ሳይሆን ይህን ወንጀል የሚባል ስራ ትቶ የድሮውን ሰሊ እንዲመለሱ። በጣም ጥሩ። አንደኛ ነገር ይሄ ነው። ሁለተኛ ነገር ደግሞ ማለት እህቴ ህይወቷ ካለፈ በዚህ ጉዳይ ላይ ማናቸውም ሰዎች ከፍተኛ ቅጣት ነው የሚጠብቃቸው። እንዳልሽው ምናልባት ሰለሞንም በወንጀል የሚቀጥል ከሆነ በወንጀል ምክንያቱም እሷ ሞተች ማለት ሁሉም ሰው ራሱን ለማስመለጥ ሌላ ወንጀል ነው ሲሰራ የሚኖረው። ለዛም ብዬ ነው ቢያንስ እንኳን እስካሁን የሰራው ወንጀል ታውቆ ወደ ህግ ቀርቦ ህግ የሚወስነውን ነገር ቢወስንና ምናልባት ከዚህ በኋላ መልካም ዜጋ ሆኖ ቢኖር ለአንቺም ለቤተሰቦችም መልካም ነው ብዬ አስባለሁ። እኔ የምፈልገው እሱን ነው። በቃ በጣም ጥሩ። ይሄ ከሆነ እንግዲህ እዚህ መጥቶ ነገሮች እንዲበላሹ አልፈልግም። ምናልባት ሲመጣም ደግሞ ከሱ ጋር ሌሎች አካላቶችም ሊኖሩ ይችላሉ። በዚህ ላይ እንግዲህ አባላቶቻችን ሁላችሁም ጥንቃቄ እንድታደርጉ ፈልጋለሁ። እዚህ ቤት ውስጥ ያለውን ጉዳይ ደግሞ በተመለከተ አንቺ ያው ካሜራ ምክንያቱም ሀይድ እናደርጋለን ያለውን ማስረጃ ግዴታ መያዝ ስላለብን አንቺ ላይ በእርግጠኝነት እንግዲህ እህቱ ነሽ ምናልባት ሊያናግርሽ ነው የሚችለው እንጂ የከፋ ጉዳት ያደርስብሻል ብዬ አልጠብቅም። ስለዚህ ያን ያህል የሚያስፈራም ነገር አይኖርም። ግን ቢሆንም ደግሞ በውስጥም በውጭም አባላቶቻችን ዝግጁ ስለሆኑ በዚህ ጉዳይ ላይ ምንም ስጋት እንዳይገባሽ እንግዲህ በቃ ሀሳብ ላይ ከተግባባን ስለዚህ ያው እህቴን ነፃ ማውጣት ፈልጋለሁ። እህቴን በህይወት ማግኘት ፈልጋለሁ። ውድ ቤተሰቦች ለዚህ ነው እንግዲህ ይህን ሁላ መስዋዕትነት እየከፈልኩ ያለሁት። እሷም እንግዲህ እንደ ሴት ያለው ነገር ተሰምቷት በአጠቃላይ ወንድሟም ስለሚሰራ ወንጀል ለማጋለጥ ፈቃደኛ ሆናልኛለች። ከዚህም እንግዲህ በቅድሚያ በጣም እያመሰገንኩ እንዲህ በቀጥታ የምንሄደው አሁን እሱ ይመጣል። ስለዚህ እኛ ደግሞ በተጠንቀቅ እሱን ጠብቀን በቁጥጥራችን ስር እናውለዋለን። ከዛ በተጨማሪ ከእሷ ጋር ደግሞ የሚያወራው ነገርን በአጠቃላይ እንደ ማስረጃ ስለሚያዝ በጥንቃቄ እንግዲህ ካሜራም ሀይድ አድርገን እሱን ለመቅረጽ እንሞክራለን ማለት ነው። እንግዲህ ውድ ቤተሰቦች የሚፈጠረው ነገር አላውቅም። ያው መልካም ነገሮች እንዲፈጠሩ በቻልኩት አቅም ሞክራለሁ። ከዛ በተጨማሪ ሜርሲን አሁንም እሷን በህይወት ማግኘት ትልቁ ስራዬ ስለሆነ ያው ፈጣሪ እንዲረዳኝ የእናንተ ጸሎት ድጋፍ አይለየኝ እላለሁ። በቀጥታ ወደዛ እንግዲኛ እንትን እንበልሽ። ሴት አለች አላውቅም የት እንደሄደች። ምን ይሆንሽ ነው ያለሽው አንቺ? ቆይ ሰሊ እናንተ ራሱ ምን እየሆናችሁ ነው ያለው? ቆይ ምንድነው ችግርሽ? እንዴ እኔ ምንም ችግር የለብኝም። ይልቅ የእናንተን ችግር ንገሩ። ማናት ልጅቷ? የት ነው ያደረጋችኋት? ስለምን ልጅቷ ነው የምታወሪው ያለሽው? ባለፈው ስመጣ ያየኋት ልጅ ነው። አንቺ ልጅ ግን አርፈሽ ብትቀመጭ ይሻልሻል። ሰሊ እባክህ እየገባህበት ያለውን ወንጀል ግን እያወቅህ። የምን ወንጀል ነው የምታወሪው? ወንጀል ነው። የሰው አምጥቶ ማፈን ወንጀል ነው። ቆይ ስሚ ብንከባበር ይሻላል። እሺ ይኸውልህ ሰሊ እኔ በጣም ወድሃለሁ፣ አከብርሃለሁ። ምርጥ ወንድሜ። በይ አፍሽን ዝጊ። ከዚህ በላይ ምን አለ? ወንድሜ ወንጀለኛ ነው ብለሽ አንቺ እኔን አሳልፈሽ ትሰጭኛለሽ? ምን የምታውቂልኝ ነገር አለሽ? እሺ ያቺ ልጅ እንደዛ ተጎርታ ያያዩት ማናት ስል ዘመድ አልከኝ። ማናት ዘመድ? እኔ ማላቃት እኛ ዘመድ አለ? ሰሊ ለምንድን ነው ያለህበትን ነገር የማትናገረው? አንቺ ልጅ ግን አርፈሽ አፍሽን ብትዘጊ ይሻልሻል። ወይኔ ሰሊ እንደዛ አይነት ነገር እንደማይሆንልኝ ታውቃለህ አይደለ? ህሊናዬ ምሽ አይለኝም። ይልቅ አሁን ያቺ ልጅ የት ነው ያደረጋችኋት? ለህግ አሳልፈን እንስጥና አንተም ካለበት ነገር ተላቀቅ። ስለሱ ነገር አይመለከትሽም እያልኩሽ። ሁለተኛ እንደዚህ የሚል ነገር ስለኔ አሳልፈሽ ለመስጠት ለማንም ተራ ሰው ስለኔ አሳልፈሽ ለመስጠት ከሞከርሽ ወርድ ከራሴ ነግሬሻለሁ። ሰሊ እህትህ እኮ ነኝ። እኔ ላይ እንደዚህ ቢደርስ አንተ ምን ይሰማ ነበር? እንደዚህ አይነት እህት የለኝም። ዝም በይ። የምታውቂው ነገር የለብሽም። ዝም በይ። ሰሊ እንዴት ነው የማላውቀው ነገር የለም። በአይኔ እኮ ነው ያየኋችሁ። ልጅቷ ልሞት ደርሳ ጎትታችሁ ስታወጣት አይቻችኋል። ምንድነው ያየሽው ነገር? የታመመች ልጅ ጣር ላይ ደረሰች ልጅ ናት። የት ነው ያደረሳችኋት? ማን ናት? የምን ቤተሰብ ነው የማላውቀው? የጓደኛዬ ዘመድ ናት። አሁን ደግሞ የጓደኛ ዘመድ ታርፍ ነው ያመጣኋት። የጓደኛ ዘመድ ሆነች። ሰሊ ለምንድን ነው የዋሸኸኝ እንደሆነ በጣም ነው የሚገባኝ። አንቺ ልጅ ግን ውሸት አይደለም እንዴ? በጣም ከብዙ ጊዜ በፊት እያየኋችሁ ነበር። አንተ ባለቤትን በጣም ጸባያችሁ ተቀይሯል።
ምን እንደሆናችሁ ልትነግሩኝ አልቻላችሁ። ጭራሽ ብለብለ ባለፈው ማላቃትን ሴት ዘመድ ናት ምንድናት ብላችሁ አዋክባችሁ የታመመች ልጅ ይዛችሁ ወጣችሁ። ቆይ ግን እኔ የምለው አንቺ ከኔ ጋር የሆነ ጸብ አለብሽ ልበል? ሰሌኒ ምን ጸብ እኔ ላንቺ እንደዚህ ነኝ? እኔ ወንድምሽ እንደዚህ ነኝ ላንቺ? ቀን ከሌሊት ላንቺ ለማሳደግ ብዬ የለፋሁትን ነገር ረሳሽው? እዚያ ያደረስኩሽ ነገር ረሳሽው? እኔን አሳልፈሽ ወንጀለኛ ነህ ትይኛለሽ? እኔን ወንጀለኛ እኔን እንደዚህ ትይኛለሽ? እባክህ ተረጋጋና ስማኝ መጀመሪያ። ለምንድን ነው የምረጋጋው? ለምን ብዬ ነው የምረጋጋው? ማንም ተራ ሰው እንደዚህ የማይለኝ ሰው አንቺ ከመሬት ተነስተሽ ወንጀለኛ ነህ ትይኛለሽ? ከመሬት ተነስቼ አይቻለሁ። ሰሌ ልጅቷን አይቻታለሁ። ማናት ልጅቷ? የት ነው ያስገባችኋት? ስለሱ አይመለከትሽም። በቃ እስከ ዛሬ የት ነበርክ? ንገረኝ፣ የት ነበርክ? ደውዬልሃለሁ፣ በጣም በተደጋጋሚ ደውዬልሃለሁ። ላገኘ ግን አልቻልኩም። ቆይ ምንድን ነሽ አንቺ? በወጣበትም በገባበትም ላንቺም ማስረዳው እንደዚህ ነበርኩኝ ብዬ የትም ነበርኩኝ ብዬ ላንቺ ማውራት አለብኝ? ግን 3 ቀን 4 ቀን ሙሉ ለኔ ስልክ ዘግታ አታውቅም። አይመለከትሽም። አሁንም ነግሬሻለሁ። እስከ መጨረሻው የምታውቂው ነገር የለም። አፍሽን ዝግ። እኔ ማውቀው ነገር አለ። ያየሁትን መካድ አልችልም ሰሌ። እኔ ህልነኝ እሺ አይለኝም እንዴ? እኔ እኮ ሴት ልጅ ነኝ ሰሌ። ታናሽ እህት እኔ አሁን ሌላ ወንድ እንደዛ ቢያደርገኝ ኖሮ አንተ ምን ይሰማሃል? በቻልኩት አቅም እየታገስኩሽና ወይኔ ሰሌ፣ እኔ እንደዚህ መሆንም ማመን አልችልም። ዝም በይ ነግሬሻለሁ። አፍሽን ብትዘጊ በማይመለከትሽ ነገር በኋላ ጦስ እንዳትሆኝብኝ። በማታውቂው ነገር እኔንም እንደልጅ ታልታረጉኝ ነው። ቆይ ምንድን ነው የጀመራችሁት አንተና ባለቤት? ምንድን ነው ያየሽበት ነገር? ምንድን ነው ያየሽበት? አይደለም እኔ ህፃን ልጅ የሚለየው ነው። ልጅቷ እኮ ልትሞት ነበረ። ተደብድባለች፣ ታስታውቃለች። ፊቷ በላልዟል። ልትሞት ጣር ላይ ደረሰች። ልጅ አንከብክባችሁ እየወጣችሁ ነው ያየሁት። ይሄንን መካድ እችላለሁ? እንዴት ነው ህሊናችሁ? ይሄንን አፍሽን ብትዘጊ ይሻልሻል። ሰሌኒ ልመታኝ ነው? አፍሽን ብትዘጊ ይሻልሻል። ሰሌኒ ምን ይሆንክ ነው? ስሚ፣ በጣም ተቀይሯል ሰሌ። እንዴ ያነከኝ እኮ ነው። አትፈታት። ዝም በይ ብዬሻለሁ። ዝም በይ በቃ። አይመለከትሽም። እንዴት ነው የማይመለከተኝ? ትሰሚኛለሽ? እኔን ወንድምሽን ለማንም ባዳሳልፈሽ ትሰጪኛለሽ ብዬ መቼም አስቤው አላቅም ነበር። ሰሌ ምንም አልተረዳኸኝም። አሁንም አዳምጪ። እኔ ወንድምሽ እንድኖርልሽ የምትፈልጊ ከሆነ ከኔ አልፎ ቤተሰቤ እንዲኖር ከፈለግሽ አፍሽን ብትዘጊ ነው የሚሻልሽ። ላንቺ ለኔ የሚያወጣው እሱ ነው። ይኸውልህ እኔ አንተ ከዚህ አይነት ስራ ወጥተህ የድሮውን ሰሌ እንዲመለስ ነው የምፈልገው። ስራዬ አይመለከትሽም። ስራዬ ላይ ጣልቃ አትግቢ። ስራዬን አታበላሽ። ሰሌ ይሄ ስራ ነው? ሰው መግደል ስራ ነው? ይህ እኮ በጣም ትልቅ ወንጀል። ከወንጀልም አልፎ ደግሞ ኃጢአት በሰማይ በምድርም የሚያስቀጣክ ነው። ቆይ ያልገባሽ ነገር አለ። ምንድን ነው ያልገባኝ? ከኔ ጀርባ ላይ ቤተሰቤን ራሴን ሪስክ ላይ እንዳለሁኝ ማወቅ አለብሽ። ስለዚህ ነገር ደግሞ ለማንም ሰው ትንፍሽ ካልሽ አንቺም የለሽም እኔም የለሁም። ሰሌኒ ለጋካል አሳልፌ ይሰጣል። እንደዚህ እያየሁኝ መቆየት አልችልም። ቆይ ማናቸው? እሺ ከጀርባክ ያሉት ማንን ነው እየፈራህ ያለኸው? ከማን እየተደበክ ያለኸው? ደሞስ ከመች ጊዜ ጀምሮ ነው እንደዚህ አይነት ሰው የሆንከው? ንገረኛ። ማናቸው ሰዎቹ? በምንድን ነው እያስፈራሩክ ያሉት? ተይ፣ ስለሱ መናገር አያስፈልግም። በፈጣሪ ስም በቻልሽው አቅም ግን እኔን የምታግዥኝ ከሆነ አግዥ። አግዝሃለሁ። በምን እንደማግዝህ ታውቃለህ? አንተን ከዚህ ወንጀል ነፃ በማውጣት አንተ በግልጽ ይሄን ነገር ከተናገርክ ቢያንስ ነገሮች ይቀሉልሃል። ካልሆነ ግን እየከበደብህ ነው የሚሄደው። እቺ ልጅ ሞተች ማለት እኮ ሰሌ ነፍሰ ገዳይ እኮ ነው የምትሆነው። አስበከዋል? እንዴት ነው ቆይ ምንም እየተሰማክ ያለው ነው? በቃ አሁን አትረብሽኝ። በቃ ተይ። እሺ ልጅቷ የት ናት? ሞተች ወይስ በህይወት አለች? እኔ ማላቀስ ነው የሆንክብኝ ሰሌ። ቆይ እሺ ልጅቷ እኔት ነው ያረጋችኋት? አንቺ ልጅ ግን ትግስቴን አትፈታተኝ። ትግስቴን አፍኜ ነው የምገልሽ። ሰማሽኝ? ሰሌ ስነ ስርዓት ብታይ ይሻልሻል ነው እያልኩሽ። ጉድ ሌላ ችግር ውስጥ እንዳገባ ጉድ ካሜራ ላይ እየተቀረጸ ነው ያለው። ከጋ ካላቶች ጋር ነው ያለ ነው። ማን አንተ ውሻ? እኔ ነው ያረካት። ተረጋጋ። እኔ ነው ያረካት። ምን ነው ውሻ? እባክህ እንደው እኔ ነው ያረካት። ተናገር። ውድ ቤተሰቦች እንግዲህ ያው ስሜታዊ ላለመሆን እሞክራለሁ። ምክንያቱም በስሜታዊነት ጉዳት እንጂ ሌላ ምንም ማተርፈው ተርፍ ስለሌለ ማለት ነው። ስለዚህ ተረጋግታ ያለውን ነገር ሁሉንም ነገር እንድትናገር እፈልጋለሁ። ሌላ ችግር ውስጥ አትግባ። የሰማኝ ነው አይደለ? ሰለሞን እየሰማኝ ነው አይደለ?
ምንድነው የምዝተው? ቆይ ምን ለማድረግ እየሞከርክ ነው ያለው? ቆይ አንተ ማን ነህ? ከኔ ምንድነው የምትፈልገው? ጭራሽ አንቺ ብለሽ ለማንም ተራሱ ወንጀለኛ ነህ ብለሽ ያለ ጥፋቴ ጥፋት ትደራርብኛለሽ? ምን ይፈጠር ፈልጌ አይደለም። አንተ ነፃ ነህ። አለ ጥፋቴ እንዴ ለምን አትረዳኝም? ምንድነው? ቆይ ምን አለ ጥፋቴ ነው ያልከው? ምንም አላጠፋም። የኔ ወንድም ከኔ ምንድነው የምትፈልገው? ምንድነው የምትፈልገው ነገር ምንድነው? የምፈልገውንማ እየነገርኩ ነው ያለው። በገዛ ቤቴ ባለቤቴ በሌለችበት እህቴን አስፈራርተህ ካሜራ ደቅነህ እኔ በመጣበት ዝም በል በእናትህ አፍህን አትክፈት። ድብደባ ትላለህ እንዴ? ድብደባ ሲያንስ ነው። አንተ እህት አለ አይደል እንዴ? እህት አለ እኮ አይደል እንዴ? ምን አይነት ጨካኝ ነው አንተ? ሰው አይደል እንዴ? እህት አለ ለስሙ። እኔም እህቴ ጠፍታብኝ ነው። እህቴን እየፈለግኩ ነው ያለሁት። እያንዳንዱ የተናገርከው ነገር በአጠቃላይ ተቀርጿል። ይኸውልህ በማስረጃ ይዤዋለሁ። ከዚህ በኋላ ማለት ነው ምንም አይነት ነገር ካንተ ይኸውልህ ሌላ ትርፍ ቃል አልፈልግም። እውነታውን አምነህ እህቴ ያለችበትን ሁኔታ ብቻ እንድታሳውቀኝ ነው የምፈልገው። ይሄን የማታረግ ከሆነ ደግሞ ይኸውልህ ምንም የማውቀው ነገር የለም። ሰማኛለህ? ምንም የማውቀው ነገር የለም እንድትለኝ አልፈልግም። ይኸውልህ ሌላ ችግር ውስጥ አትግባ። ሲጣርጌ ነው የምገልህ። ይኸውልህ እህቴን ያጣሁት እያልኩ ነው ያለሁት። ቆይ ስላንተ እኔ ምን አውቃለሁ? ምን አድርግ እያልከኝ ነው ያለው? እያልኩ ያለሁት ይኸውልህ ይገባሃል? እያልኩ ያለሁት እህቴን ምንድን ነው ያደረጋችኋት? የት ነው ያለችው እህቴ? ምንድን ነው ይሄ ሁሉ? አንተ እህት አለ አይደለ? እህት እያለ ግን ይሄ ሁሉ ስቃይ እሷ ላይ ሲደርስ አንተ ጸጥ ብለህ ነው አሳልፈህ የሰጣት አይደለ? እሺ አሁን እውነታውን እንድትነግረኝ የምፈልገው እህቴን የት ነው ያደረስካት? ከዛ ውጪ አንተ ከካሳውን ጋር ግንኙነት እንዳለ በቂ መረጃ አለ። ካሳውን? አዎ ከካሳውን ጋር ግንኙነት አለ። ማን ነው ካሳውን? ማን ነው ካሳውን ትለኛለህ? እኔን ነው የምጠይቀኝ መልሰህ? ይኸውልህ ሰማኛለህ? ይኸውልህ እኔ ስለአንተ አጣርቻለሁ በደንብ ሁሉንም ማስረጃዎች እያሰባሰብኩ ነው ያለሁት። ከካሳውን ጋር እየሰራችሁ ስላላችሁት ወንጀል አንድ በአንድ እንድታስረዳኝ እፈልጋለሁ። ካሳውን? ማን ነው ካሳውን? ምንድነው እንደማያውቅ የምታስመስለው? ምንድነው የምትቀበጠው? ምንድነው? ባለፈው የመጣች የጓደኛዬ ዘመድ ናት፣ ዘመዳችን ናት ስላልኳት ብቻ እኔ ማላቃት ዘመድ ናት እንደዚህ ናት ትላለች። አንቺ ምንድነው እየሆንሽ ያለሽው? እኔ ምን አድርግ ነው የምትይኛለሽው? ከኔ የምትፈልጊው እኔ ወንድምሽ አይደለሁ? ሰሌ ምን ሆነክ ነው? ለምንድን ነው ከዚህ ችግር ራስን ማለት? የምን ችግር ነው? የምን አባሽ ችግር ነው? አንቺ ምንድነው የምታረገው? ጭራሽ እኔን ምንድነው ምን እያደረክ ነው ያለው? ቆይ አንተ ከኔ ጋር ተነጋገር፣ አናግረኝ። አንተ ምን አይነት አራዊት ነህ? ምንም የምታውቀው ነገር ምን አይነት ጨካኝ ሰው ነህ አንተ? ማንም ዝም በል በእናትህ ዝም በል። ይኸውልህ በቃ የአንተን ነገር መስማት አልፈልግም። አንተ ጭራሽ እህት ላይ እጅን ታነሳለህ? ትንሽ አታፍርም አንተ? ጊዜሽን ጠብቂ። ይኸውልህ አዳምጠኝ። ያንተ ድንፋታ ይኸውልህ ምንም የህግ አካላቶችን ይዤ ነው ያለሁት አይደለ? እዚህ ጋር እያንዳንዱ ነገር እየተቀረጸ ነው ያለው። እየሰማኝ ነው አይደለ? እህቴ ሜርሲን ምንድን ነው ያደረጋችኋት? የት ነው ያደረሳችኋት? ይሄንን ንገረኝ። ከዚህ ችግር እኛንም ወጣን። ለማትናገር ከሆነ ሌላ ችግር ውስጥ ነው የምትገባው። እኔ ስላንተ እህት የማውቀው ነገር የለኝም። እህት የፈለክበት ቦታ ሄደክ ፈልግ። እኔ ቤት መተህ አይደለም እንደዚህ ዛቻና የምታስፈራራ። አሁን እያስፈራራሁ ነው። አሁን በጣም እያስፈራራህኝ ነው። በገዛ ቤቴ እንደዚህ በህግ ነው የምፈልግህ። ባይዞ በህግ ነው የምፈልግህ። አንተ ስለ ህግ ታውቃለህ እንዴ? ይኸውልህ ስለ ህግ አንተ ታወራለህ። ችግር የለውም ማለት አንተ ንጹህ ሰው ነህ። ህግ ይፍረደን ማለት ምን ማለት? ወንጀለኛ ነህ ካልከኝ ወደ ህግ ቦታ ወሰደኝ፣ እዛ ህግ ይፍረደን። በቃ ማስረጃዎች አሉኝ አንተ ላይ በአጠቃላይ ብዙ ማስረጃ ነው እየሰበሰብክ ያለው። የምን ማስረጃ? ይኸውልህ የምን ማስረጃ? የተናገርከው አሁን እኮ ይኸውልህ ተቀርጿል እኮ። ሚስቴን የት ነው ያደረካት? እንኳን ይኸውልህ አንተ ስለ ሚስትህ አንተ ታስባለህ? አንተ ስለ ሚስትህ ስለ ሴት ታስባለህ? ሲጀመርስ ይኸውልህ ሌላ ችግር ውስጥ አትግባ። ስለ ሚስትህም ስለ ቤተሰብ የምታስብ ከሆነ ማለት ነው ሜርሲ ያለችበትን ቦታ እንድታሳውቀኝ እንፈልጋለን። አንተ ስለ ባለቤት የምትጨነቅ ከሆነ ማለት ነው ስለኔ ጉዳይ ደግሞ ስለኔ ደግሞ ሊገባህና ሊሰማህ ይገባል። ገብቶሃል እያልኩ ያለሁት? እንዴት በማላውቀው ጉዳይ ስለ አንተ ልጨነቅ እችላለሁ? አላቅም። ባለቤቴ ግን የት እንዳለች ብትነግረኝ ይሻላል። በኋላ ነገርና መዘዝ እንዳይመጣብህ።
ባለቤቴ የት ነው ያደረገው? እያስፈራራኝ ነው? እየዛትክ ነው? እኔ ላይ እየዛትክ ነው ወይ? የዛች አይደለም። ስማን ይኸውልህ፣ አንድ በአንድ እኮ ይኸውልህ፣ እኔ ሁላችሁም ላይ እርምጃ መውሰድ አላቃተኝም። ባለቤትህም ላይ አሁን እርምጃ ወስዳለሁ። ምንም የሚያስቆመኝ ነገር የለም። በቂ ማስረጃ ይኸውልህ፣ አዳምጠኝ። በቂ ማስረጃ አለኝ። እሷንም በህጋዊ መንገድ ከህጋዊ መንገድ ውጪም እንደፈለግኩ ማድረግ እችላለሁ። ማስረጃ አለኝ። ትሰማኛለህ? እንደ እናት እንደ እህት ሆና ያገለገለችሽን ባለቤቴን እንደዚህ አሳልፈሽ የትም ቦታ ላይ ወይኔ ሰሊ ለምንድን ነው የማትረጋጋው? እኔ ላይ እሷ ላይ ዝም በይ። ምንድን ነው የምረጋጋው? ዝም በይ አሁን። እሺ ስለ እሷም ስለ እኔ አታስብም? የኔ አባት አትበለኝ። ይኸውልህ ትሰማኛለህ? ሜርሲን የት ነው ያደረጋችኋት? ይኸውልህ ምን እንዳደረግህ አውቃለሁ። ሜርሲን ከማን ተቀብለህ እዚህ ቤት እንዳመጣህ አውቃለሁ። ማንን ቀጥረህ ስታሰራ እንደነበረ፣ ሜርሲን ደግሞ ለቀናት የት አስቀምጣሃትም እንደነበረ እያንዳንዱ መረጃ አለኝ። ሰማለህ? ይኸውልህ ሰውን በጥቅማ ጥቅም ደልለህ ሰውን የሚያህል ፍጥረት እያጓጓዝ እያሰቃየ መኖር አትችልም። ሰማኛለህ? አንተ የገባህበት ወንጀል ማለት ነው እማትወጣበት ማጥ ነው። ከዚህ ወንጀል ደግሞ መውጣት መዳን የምትፈልግ ከሆነ እህቴ ያለችበትን ቦታ አሳውቀኝ። ደግሜ አልጠይቅህም። ይኸውልህ ሰለሞን እየሰማኝ ነው አይደለ? እህቴን በጣም አሰቃይታችኋታል። እህቴ በእያንዳንዱ ደቂቃ ላይ ህመም እያስተናገደች ነው ያለችው። የእሷ ህመም ደግሞ ማለት ነው እንዲህ በዋዛ እንዲህ የሚታለፍ አይደለም። እሺ አሁኑኑ እኔ ባለቤት ላይ ይኸውልህ በአንድ ስልክ ጥሪ ብቻ እሷ ላይ የደረሰውን እያንዳንዱን ነገር እንዲደርስባት ማድረግ እችላለሁ። ደግሞም አደርገዋለሁ። እየሰማኝ ነው አይደለ? ይህንን ነው የማደርገው። እኔ ላይ ያደረሳችሁብኝን በደል እያንዳንዱን አንተ ላይ አደርገዋለሁ። ትሰማኛለህ? ምንም አልሰማህም። ምንም ማዳመጥ አልፈልግም። በቃ ይኸውልህ ከዚህ በኋላ ጊዜ ለአንተ ልሰጥ አልችልም። እሺ አዳምጠኝ፣ አንድ አዳምጠኝ። ጭራሽ ለምኜ ተለማምጬ እንድትነግረኝ ትፈልጋለህ እንዴ? ስማ፣ የሰው ህይወት እኮ ነው እያበላሻችሁ ያላችሁት። ህይወቴን አበላሽታ ህይወትህን ነው የማበላሸው። ህይወትህን አበላሸዋለሁ። እየሰማኝ ነው አይደለ? አሁን ሌላ ችግር ውስጥ ሳገባ ሜርሲ ያለችበትን ቦታ ብቻ አሳውቀኝ። የት ነው ያለችው እህቴ? አንዴ ተሳስተህ ያልሆነ እርምጃ እንዳትወስድ ማለት ምን? እሷ ፊት የሚወራ ስላልሆነ ለብቻ አንለውክ። ምንድን ነው እያልክ ያለው? ምንድን ነው ማለት ምን ለማለት እየሞከርክ ነው ያለው? ሁሉንም ነገር እኮ እህትም ማንኛውም ሴት ታውቃለች አይደል? እሷ ፊት የሚወራ ስላልሆነ በቃ ለአንተ ለብቻህን ላውራክ። ካንተ ጋር እንረዳዳ። በቃ አንዴ ተነሽ፣ ውጪ እኮ ነው የምልሽ። በአንቺ ሰበብ ነው። ዝም በለው፣ አፍህን አትክፈት። ያ በራስህ ፈቃድ እህትህ እንድትወጣ አድርገሃል። እኔም ደግሞ እንድትወጣ የፈለግኩት ምናልባት የምትነግረኝ ደህና ነገር ካለ ብዬ ነው። ግልጽ ነው አይደለ? አዎ። አሁን አንድ ነገር ልንገርህ። እኔ ሁሉንም ያጋጠመ ነገር እነግርሃለሁ፣ ግን እባክህ ነፍሰ ጡር ናት። አንድ ነገር እንዳታደርግብኝ ባለቤቴ፣ እባክህ። በሆዷ ውስጥ የኔ ልጅ ናት የያዘችው። ለሱ ብዬ ደግሞ ሁሉንም እውነት እነግርሃለሁ። አንተ ስለ ሚስትህ በዚህ ልክ ትጨነቃለህ አይደለ? ታስባለህ አይደለ? እኔም ስለ እህቴ ይጨነቃለሁ። ሜርሲ የት ነው ያለችው? እኔ የሚያስፈልጋትን የሕክምና ክትትል እንድታደርግ ብዬ የመጀመሪያ የሕክምና እርዳታ አድርጌላታለሁ። ማለት የሕክምና እርዳታ አድርጌላታለሁ ማለት አንተ የሕክምና ባለሙያ ነህ? አይደለም። ሜርሲ ከታገተችበት ቀን ጀምሮ ያው ከኛ ጋር የሚሰሩ ሰዎች በጣም ስለምታስቸግር አንዳንድ ትንሽ ጉዳት አድርሰውባት ነበር እና ለነሱ ቤት አርፋ በነበረችበት እኔ ስንከባከባት ነበር። ከዛ ደግሞ የመጀመሪያ ሕክምና እንድታገኝ ብዬ ሕክምና የምታገኝበት ቦታ ላይ ወስጃታለሁ። ማለት ቀላል አይደለም ጉዳቷ ከፍተኛ ነው። አይተሃል አይደለ? አንተም ባይነህ ምንድን ነው ያየኸውን ነገር ንገረኝ። ሜርሲ ላይ የደረሰው ጉዳት አንተ እንደምትለው ቀላል አድርጌላታለሁ እያልከኝ ያለው ምንድን ነው? ሕክምና ያስፈለገ የነበረው ጉዳይ? መርሲ
እንደምታስባት ልጅ አይደለች። በጣም አስቸጋሪ ነበረች። ማለት ምንድነው ያስቸገረች? አግተዋት ከነበሩ ልጆች ጋር ስቀበላት ምግብ አልበላ ብላ ስታስቸግራቸው ወይም ለማምለጥ ስታስቸግራቸው የድብደባ ጉዳት አድርሰውባት ነበር። እኔ ቤቴ ጋር እንድትቀመጥ ሲያመጧት ግን የመጀመሪያ እርዳታ አድርጌላት ነበር። በኋላ የሚያስፈልጋትን የሕክምናና ድጋፍ ከኔ ካደረኩላት በኋላ ከኔ ጋር ቆይታ በኋላ ወደ ካሳሁን አሳልፌ የሰጠኋት። ከዛ በኋላ ግን የትና ምን እንደሆነች አላውቅም። የሰማኝ ነው ሁሉ አንተ ከቀጠርከው ሰው ጋር ቀጥታ መጣት አይደለ? ልክ እንደ ዕቃ ነው አይደለ? እየተቀባበላችኋት ያላችሁት። ምን እንዳዝንልህ ነው የሕክምና እርዳታ አድርጌላታለሁ ምናምን የምትለኝ? የምን እርዳታ ነው አንተ ለሷ የምታደርግላት? ለዛ ብዬ አይደለም። እንደውም ይሄ የምነግርህ ያለሁ በእኔና በቤተሰቦቼ ትልቅ ማስፈራሪያና ትልቅ ክትትል እንደሚደረግልን ተነግሬ ነው ከሱ ጋር ስሰራ ነበር። ስለዚህ አሁን ሜርሲ ያለችው በካሳሁን እጅ ላይ ነው እያልከኝ ያለው? በካሳሁን እጅ ትሆን በሌላ እጅ ትሆን አላውቅም። ብቻ ግን እኔ ከካሳሁን ካስረከብኩት በኋላ እኔ ጋር ምንም አይነት ኢንፎርሜሽን የለም። ብቻ ከሱ በፊት የነበረውን ሁኔታዎችን ለማንም እንዳልናገርና ከማንም ጋር ስለዚህ ጉዳይ ምንም አይነት እሺ ጥሩ ቃይ ማለት ምንም አይነት እያልከኝ ያለው ምንድን ነው? በቃ ስለተፈጠረው ነገር ምንም እንደማላቅ ሁኝ ገብቶኛል። አሁን ልትል የፈለግከው ሀሳብ ገብቶኛል። ልነግርህ የምችለው ምናምን ጉዳይ የለም የምትል ከሆነ ማለት ነው በጭራሽ አላዳምጥም። ነግሬሃለሁ። አንተ ላይ እርምጃ ለመውሰድ ምንም የሚያግደኝ ነገር የለም። ምንም ከካሳሁን ጋር እስቲ ስላላችሁ ጉዳይ በደንብ በግልጽ እስቲ ንገረኝ። ምንድነው ከካሳሁን ጋር ያላችሁ ግንኙነት? ምንድነው ከዚህ በፊት የሰራችሁት ስራ? ካሳሁን ከዚህ በፊት ተቀጥሬ በምሰራበት መስሪያ ቤት ላይ የሆነ ጥፋት አጥፍቼ ነበር። ማለት የምን ጥፋት? እቃ ጠፍቶብኝ ነበር። ለእቃው ደግሞ በጣም ውድና ከአቅሜ በላይ እንደሆነ በአጋጣሚ በቦታው ውስጥ ተገኝቶ እሱ እንደሚያግዘኝና ለተፈጠረው ችግር ራሱ እንደሚፈታው ተመልሶ እኔ ምንም ማሰብ እንደሌለብኝና ከሱ ጋር ሌላ ስራ እንደሚያመቻችልኝ ተነጋግሬ ከሱ ጋር እንደዚህ አይነት ስራ አቀረበልኝ። ማለት አሁን ካሳሁን አንተን በውለታ ወይም በማስፈራራት ይዞኛል ነው እያልከኝ ያለው? እንደዛ ነው እያልከኝ ያለው? በውለታ ነው የያዘኝ። ተመልሶ ደግሞ ይሄ ስራ መጣ። እኔም ያንን ውለታ ስለነበረብኝ ዳጎስ ያለ ብርም ስለከፈለኝ በቃ በሐሳቡ ተስማማሁኝና ከሱ ጋር እንድሰራ ቀጠልኩ። ማለት ሰለሞን ይሄ ስራ መጣ እያልከኝ ያለው አይደለ? ስራ እኮ አይደለም ይሄ እኮ ሰውን እኮ ማጓጓዝ እኮ ስራ አይደለም፣ ህገወጥ ወንጀል ነው አይደለ? ይሄን ወንጀል እንደሆነ አንተ በሚገባ የምታውቅ ይመስለኛል። ይሄን እያወቅ እንዴት ማለት የፈለገ አንተም በወንጀል በተለያዩ መንገዶች በፈለገ ነገር ሊይዝ ይችላል። ሰውን የማንቀሳቀስ ስራ ግን ከሁሉም በላይ የከፋ ወንጀል ነው። አንድ ሰው ያለ መብቱ ያለ ገዛ ፍቃዱ አግቶ ማንቀሳቀስ ከመግደል ወይም እዛ ሰው ላይ እርምጃ ከመውሰድ አይተናነስም። ያንን ነው እያደረጋችሁ ያላችሁት አይደል? እስቲ ከዚህ በፊት ምንድነው ምን አይነት ወንጀሎችን ሲያሰራ ነበር ሰለሞን? ይሄ ለመጀመሪያ ነው ከሱ ጋር የሰራው። ግን አሁን እኔም ነፃ መውጣት ስለምፈልግ እናንተም የምትተባበሩኝና ቤተሰቤን ከሪስክ የምታስወጡት ከሆነ አንድ ነገር ልተባበራችሁ እችላለሁ። ምን ነው የምትተባበሩ? እስከ መጨረሻው ሜርሲ እንድትገኝ ከእናንተ ጋር እፈልጋለሁ። ከዛ ደግሞ ለመጨረሻ ጊዜ እነሱን ያስረከብኳትን ቦታ ላይ ልጠቁማችሁና ከዛ በኋላ ሁሉንም እሷ ሄደችበት ቦታ ኢንፎርሜሽን እያፈላለግን ከእናንተ ጋር ሆኜ ልፈልግ። ስላለፈው ጥፋቴ ግን በህግም ይሁን በይቅርታ በቃ እንድትቀጡ። ግን አደራህን ባለቤቴን አደራ የሆነ ነገር እንዳታደርጉት፣ ቤተሰብን አደራ። እነሱንም በዚህ በካሳሁን በደካማ ጎኔና በቤተሰቤን ስላስፈራራኝ ነው ለዚህ ሁሉ ከሱ ቀኝ እጅ ሆኜ ስሰራ ነበር። ለምን አሁን በማይመጣ ነገር ስለመጣውብህ ነው እዚህ ጋር እየተባበርከኝ ያለው አይደል?
ልክ እንዳንተ አንተ ባለቤትህ ስትያዝ እንደሚሰማህ ሁሉ እኔ የእህቴ ነገር ይሰማኛል። እህቴ ላይ የደረሰውን ነገር በአጠቃላይ መስማት ለእኔ በጣም ከአእምሮዬ በላይ ነው። እንደዛም ሆኖ ግን አሁንም እጠይቃለሁ፣ እህቴ ያለችበት ሁኔታ እንዴት እንደነበረ እንድትነግረኝ እፈልጋለሁ። አሁን ያለችበት ሁኔታ አላውቅም። ከዚህ በፊት ግን ያው እንደነገርኩ እህት በጣም ነው የምታስቸግረው። በዛ ምክንያት ድብደባና ጉዳት አድርሰውባት ነበር። እኔ ግን የቻልኩትን አቅሜን ሳደርግላት ነበረና ተመልሼ ወደ ካሳሁን ካስረከብኳት በኋላ ግን አላውቅም። ግን ከዚህ በኋላ እንደዚህ የምታደርገውን ያለው ሁኔታ ከቀጠለ ግን በጣም ጨካኝና በጣም አረመኔ እንደሆኑ እነሱ ልነግርህ እወዳለሁ። እያልከኝ ያለው አሁን የምታደርገውን ነገር ምን ማለት አልገባኝም። አሁን የምታደርገው ያለውን ነገር በጥንቃቄ ነው ማድረግ ያለብህ እንጂ እስከ ሊገድሏትም ይችላሉ። ካሳሁን ለምን እንደሚፈልጋት አላውቅም። ከሱ ጋር ምን እንደሚያገናኛት ምንም ነገር አላውቅም። እና ስንፈልጋት በተጠንቀቅ መሆን አለበት እንጂ በጣም ኃይለኞች ናቸው። እህቴን እንዳገኛት አንተ ትፈልጋለህ? አንተ እኔን ልትረዳኝ እንደዛ ነው እያልክ ያለው? ነግሬሃለሁ። አንተ እህቴ ላይ ያደረግከው ነገር ሁሉ እኔም አንተ ላይ ማድረግ እኮ አቅቶኝ አይደለም። የሰማኸኝ ነው አይደል? አንተ ባለቤት ላይ እኔ ይኸውልህ፣ ሲጀመር አንተ ለእህቴ ያላዘንክ ለማንም ሴት ታዝናለህ ብዬ አላስብም። ምክንያቱም አሁንም እያየሁ ነበር እኮ አይደለ? እያየሁት ነበር፣ የተቀረጸውን ቪዲዮ እያየሁት ነበር። እህትን አንቀ ለመግደል እንኳን ምንም አይነት በውስጥ ቅንጣት ሐዘን ርኅራኄ የሌለ ሰው ነህ አንተ። ለገንዘብ ስትል ህሊናህንም ሁሉ ነገርን የሸጥክ ሰው ነህ አንተ። የሰማኸኝ ነው? አሁን እውነታውን ንገረኝ። እውነታውን እንድትነግረኝ ነው የምፈልገው። የኔ ወንድም አበለኝ። ይኸውልህ ከኔ ጋር ለመግባባት ብለህ ማለት ነው ምንም የሚያግባቡ ቃላቶችን አትምረጥ። እሺ እየሰማኸኝ ነው አይደለ? አትምረጥ። እንደዛ እኮ አይደለም። አሁንም ካሳሁን ያዘዘኝን ትእዛዝ ልጅቷ ምንም ነገር ሳትሆን ከኔ ጋር እንድትቆይ ይፈልግ ነበረ። ከኔ ጋር ደግሞ ምንም ነገር ሳትሆን ቆይታለች በህይወቷ በሰላም። ደግሞ እኔ አስረክቤዋለሁ። ከፈለክ እኔ የምተባበረህ የምችለው ለመጨረሻ ጊዜ ካሳሁንን ያስረከብኩትን ቦታ ወስጄ ልጠቁምህና ላሳይክ። ከዛ በላይ ምንም መተባበረህ ነገር የለኝም። ቦታውን ትጠቁመኛለህ። ነገራቶች ግን ማለት ነው አቅጣጫ ለማሳት ሌላ አንተን ራስን ለማስመለጥ የምታቅደው እቅድ ከሆነ ማለት ነው እመነኝ በጣም የከፋ ችግር ውስጥ ነው የምትገባው። ራስን የከፋ ችግር ውስጥ ነው የምታስገባው። ይሄ የምትላቸው እነ ካሳሁን አላቸው ስለሚባለው ኃይል ምንም እንድትነግረኝ አልፈልግም። ምክንያቱም ምንም አያመጡ። ምንም ሁሉም ከህግ በታች ነው ያለው። ከዛ በተጨማሪ ደግሞ እህቴን ሳላገኝ የእህቴን እያንዳንዷን ጉዳት ሳልመልስ ወደኋላ አልመለስም። ግልጽ ነው አይደል? ስለዚህ አሁን አስረክቤያለሁ ያልከው ቦታ ትጠቁመኛለህ። እዛ ቦታ ላይ እንድትጠቁመኝ ይፈልጋል። እነግርሃለሁ፣ ችግር የለውም። ከዛ በተጨማሪ ደግሞ ማለት ነው አሁን የተናገርካቸውን እያንዳንዱ ነገሮች ከዚህ በተጨማሪ ደግሞ ካሳሁንን በተመለከተ ማለት ነው እጅ ላይ ያሉትን መረጃዎች በአጠቃላይ ዶክመንቶችን፣ ማንኛውንም ነገሮች ለክሩ አባላቶቼ እንድታስረክብ ፈልጋለሁ። ይሄ የማይሆን ከሆነ ግን ነገራቶችን እየዋሸህ እየደበክ እያጨበረበርክ ያለበት ሁኔታ ካለ ግን በጭራሽ እምመረው ሁኔታ የለም። አንተን አይደለም ይኸውልህ አንተንና ወንጀለኞችን አንድ በአንድ ነው ማጠፋቸው፣ አንድ በአንድ ማለት ነው። ሌላው ነገር አንተ ላይ የሚደርሰውን እያንዳንዱን ነገር ባለቤትም ላይ አደርሰዋለሁ። አትጠራጠር፣ አደርሰዋለሁ። ምክንያቱም እኔም አንድ እህቴን ያጣሁት፣ አንድ እህቴ ላይ ነው ጉዳት እየደረሰ ያለው። በይሳለ እህቴ ህይወቷ የሚያልፍ ከሆነ ወይም ደግሞ አካሏ ላይ ጉዳት የሚደርስ ከሆነ አንድ በአንድ አንተም ያንተ አባላቶችም ላይ ቤተሰብም ላይ ይኸውልህ እኔ ላይ የደረሰውን እያንዳንዱን ነገር እንደማደርስ እርግጠኛ ሆኜ ልነግርህ እፈልጋለሁ። እየሰማኝ ነው? መውጣት ትችላለህ። ውጣ። ውድ ቤተሰቦች እንግዲህ ያው
እንዳያችሁት ነው። እያንዳንዱ ነገር በጣም ለእኔ በጣም ከባድ ነው። ሜርሲን ውድ ቤተሰቦች ሜርሲን በአሁኑ ሰዓት ላይ እንዳያችሁት ነው እየተቀባበሏት ነው ያለው። ልክ እንደ ዕቃ ነው እያዘዋወሯት ያሉት። በእያንዳንዱ ጉዞዋ ላይ ደግሞ ምን እየደረሰባት እንደሆነ በአጠቃላይ ምንም የማውቀው ነገር የለም። የምሰማውን ነገር በአጠቃላይ ለማመንም ለመቀበልም እየከበደኝ ነው ያለው። ማለት አላቅም፣ ስሜታዊ ላለመሆን እየሞከርኩ ነው ያለሁት ውድ ቤተሰቦች። ምክንያቱም በስሜታዊነት የማደርገው ጉዞ በአጠቃላይ መረጃዎችን ሊያጠፋና አቅጣጫም ሊያስት ይችላል ብዬ ስለማስብ ነው ማለት ነው። ያው እንግዲህ እናንተም ባሳለፉት ቪዲዮዎች ላይ እናንተም በኮመንት ሀሳብ አስተያየታችሁን እየሰጣችሁኝ ያላችሁት ማድረግ ያለብንን ጥንቃቄ እንድናደርግ ያው በርካታ መልእክቶችን ልካችኋል። እሱንም አይቻለሁኝ። ያው ውድ ቤተሰቦች ማለት ነገሩን እዚህ ቦታ ላይ ሆናችሁ ቆማችሁ ስታስቡት እንደምታስቡት በጣም ቀላል አይደለም። የምትሰሙትን እያንዳንዱን ነገር ሰምታችሁ ለማለፍ በጣም ይከብዳል። ምክንያቱም ከዚህ በፊት የምንከታተላቸው ወንጀለኞችን ያው ለሌሎች ሰዎች እውነታን ለማጋለጥ የምንለፋው ልፋት ነበረ። አሁን ግን እዚህ ጋር ያለው ነገር የቤተሰቤ ጉዳይ ነው። ውድ ቤተሰቦች እናቴ እጅግ በጣም እየተሰቃየች ነው ያለችው። በአሁኑ ሰዓት ላይ ማውራት እንኳን የማችልበት ደረጃ ላይ ደርሳለች እና ይህንን ነገር እንግዲህ ያው እውነታው ላይ ለመድረስ ብዙ መስዋዕትነት፣ ብዙ ጥረት፣ ብዙ ነገሮችን እየከፈልን ያለ ነው። እንግዲህ ከሰለሞን በላይ ደግሞ ያለው ካሳሁን ነው። ካሳሁን እንግዲህ ይህን ሁሉ ወንጀል እየፈጸመ ያለው ምክንያቱም በአጠቃላይ እንግዲህ እሱን በቁጥጥራችን ስር አውለን ከእሱ አንደበት የምንረዳው እንደሚሆን ተስፋ አደርጋለሁ። ግን አላቅም ብቻ እኔ ካሳሁንም ባገኘው ምናልባት ማናገረው እንኳን አይመስለኝም። ውድ ቤተሰቦች እህቴ ላይ የደረሰው እያንዳንዱ በደልን እያንዳንዱ ግፍን እንዲቀበል ባደርግ እውነቴን ነው የምላችሁ ከምንም በላይ በህይወት መኖሬን የማረጋግጥበት ጊዜ ይመስለኛል። እና ያው የሜርሲ ጉዳይ ምንም ፋታ እንደማይሰጥ ያው ታውቁታላችሁ። ማለት ሜርሲ አሁን ምንድን ነው እየተደረገ ያለው? በዚህ ደቂቃ እንኳን ምን እየተከናወነ እንደሆነ አላቅም። እና ያው እኔም የክሩ አባላቶቼም በአጠቃላይ በዚህ ጉዳይ ላይ እንቅልፋተን እየሰራን ያለ ነው። ምክንያቱም ሜርሲ መገኘት አለባት፣ እጃችን መግባት አለባት። ቤተሰባችን እሷን አግኝቶ ሰላም ማግኘት አለበት። ሚኪም በጣም ተሰብሮ ነው ያለው በዚህ ሰዓት ላይ በጣም ተጎድቷል። ምክንያቱም ደብቆ የነበረውን መረጃ ያው ግዴታ የሚበልጥ ጉዳይ ስለነበረ ነው። ያም ደግሞ ተጣርቶ እውነታው ወደ እናንተ የሚጋለጥበት ሁኔታዎች አሉ እና ውድ ቤተሰቦች በአጠቃላይ መልእክታችሁን ከልብ አድርጌ አመሰግናለሁ። ስለምትሰጡት አስተያየት፣ ስለ ጸሎታችሁ፣ በአጠቃላይ ስለ ሁሉም ነገር ከልብ አድርጌ አመሰግናለሁ። እንግዲህ ሜርሲን በቁጥጥራችን ስር በእኛ ጥላ ስር አውለን እንግዲህ ደህንነቷን እንደምናረጋግጥ ተስፋ አደርጋለሁ እና የእናንተም ጸሎት፣ የእናንተም እርዳታ፣ የእናንተም እንግዲህ ቻናላችንንም በምትችሉት አቅም ሼር በማድረግ አግዙን ውድ ቤተሰቦች። ያው በዚህ ጉዳይ ላይ ሁላችንም ነው እየለፋን ያለው። ሳሚም ዛሬ የቻለውን ያክል እየሞከረን ያለው እንግዲህ ለማጣራት እየሞከርኩኝ ያለሁት እሱም ወንጀለኞችን ለማግኘት ብዙ መስዋዕትነት እየከፈለን ያለው እንግዲህ ምን ሊደርስበት እንደሚችል እንኳን አላቅም። ያው ነገራቶች ጥሩ ላይሆኑ የሚችሉበት ሁኔታ ሊፈጠር ይችላል። ምናልባት እስቲ ወደ በኋላ ላይ የማጣራው ነገር ይሆናል። እንግዲህ ሜርሲን አግኝተን ለእናንተ የደስታውን ዜና እንደማበስራችሁ ተስፋ አድርጋለሁ። በቀጥታ አሁን የምናመራው ካሳሁን የተጠቆምንበት ቦታ አለ። እንግዲህ ሰለሞን ያው ያለውን መረጃ በአጠቃላይ በግልጽ አስረድቶናል። ሰለሞን ባለቤቱም በእኛ ቁጥጥር ስር ነው ያለችው። እንግዲህ እህቱም በምችለው አቅም ያው ትክክለኛውን መረጃ ለማድረስ ሞክራለች። እሱ ግን ምናልባት ያለውን ነገር እየደበቀን እየዋሸንና እኛን ወደ ሌላ ችግር ውስጥ ለመክተት የሚወስደን ከሆነ እሱም ላይ የሚፈጠረው ነገር በጣም ከባድ ነው የሚሆነው። ምክንያቱም ያው ያለውን ነገር በአጠቃላይ አይታችሁታል ብዬ አስባለሁ።
እንግዲህ ጊዜ ሳናጠፋ በቀጥታ ሰለሞን ወደ ጠቆመን ቦታ እናመራለን። እኔም አባላቶችም ነገራቶችን በጥንቃቄ እንደምናደርግ ቃል እገባላችኋለሁ። ውድ ቤተሰቦች ሀሳብ አስተያየታችሁ አይለይን። በሚቀጥለው ቪዲዮ እንግዲህ እንገናኛለን። ቦታው ላይ ያሉትን ነገሮች ደርሰንበት አጣርተን ሁሉን ነገር ይፋ እንደምናወጣው ተስፋ አድርጋለሁ። በሚቀጥለው ቪዲዮ እስክንገናኝ ቸር ቆዩ እንላለሁ። መልካም ጊዜ